አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉ፣ ነባሮች ደግሞ ላይክ ሼር እያደረጉ እንዲያበረታቱ በአክብሮት እጠይቃለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን 231 ነው። እነሆ እንድትጋበዙልኝ ጋበዝኳችሁ። ዛሬ እንግዲህ የባለፈውን ለማስታወስ ያክል ቹቻ ሐኪም ቤት ገብታ ቤዚቲና ሄሉ ደግሞ ከትምህርት ቤት አስፈቅደው ቦታው የት እንዳለ ጠፍቶባቸው ሲደናገሩ እትዬ አረጋሽ ድንገት ደውለው ቦታውን ነግረዋቸው ወደዛ እየሄዱ ነበረ ፕሮግራማችን ያበቃው። ዛሬ እንግዲህ በፍጥነት በነገሮቸው መሰረት እትዬ አረጋሽ ወደ ቦታው ተገኝተው ነበረ። ቹቻ ራሷን አታውቅም፣ እስካሁን አልነቃችም። ቹቻ በቅዠቷ ከእናቷ ጋር ነበረች። እማዬ እኔ ደከመኝ፣ እህቴንም አደፍርስ ልውሰድብሽ እያለኝ ነው። ስለዚህ እባክሽ እኔና ሚጢጢን ወደ አንቺ ውሰጅን፣ ወይም ወደ አንቺ ማትወስጅን ከሆነ አንቺ ነይልን እያለ ከእናቷ ጋር ስትታገል ነበረ። እናቷን በህልሟ መታ የኔ ልጅ እናንተ ጊዜያችሁ አይደለም፣ ጊዜው ሲደርስ የት ትቀራላችሁ ብላት በቅፍና እንድትበረታና ወይም ላደፍርስም ልጇን እንዳሰጠ አደራ የሰጠሁሽ ላንቺ ነው ልጄ፣ አደራሽን እባክሽ ጠብቂ በማለት ትሰናበታታለች። ለተሰናበታቻትም ትነቃለች። ውጪ ስትነቃግም ብቻዋን ሐኪም ቤት ተኝታ ነበር። አልጋ ላይ ግሉኮስ ተሰክቶላት ነበር። ቹቻ የት እንዳለችና ምን እንደሆነች ምንም አታውቅም። ነርሷን እንዲህ በማለት ለምን መጣሁ ምንስ ሆኜ ነው ስትላትም ተረጋጊ፣ አታልቅሽ፣ ትንሽ ራስሽ ስተሽ ነው በማለት ታረጋጋቻት። በኋላ ወደ እነ ቤዚቲ ሄዳ አንድ ሰው መግባት እንደሚችልና እንደሚጠይቃት ትነግራቸዋለች። እነሱም ቤዚቲ እንድትገባ ይጠይቋታል። እትዬ አረጋሽ መግባት ቢፈልጉ እድሉን ግን ለቤዚቲ መስጠት ነበር የፈለጉት። ቤዚቲ ገና ስታያት አልጋ ላይ ተኝታ ይሄ ሁሉ የኔ ተጠያቂ ነው። ስለዚህም እንደ እህትነት ጥፋትሽንም ሆነ አውቄ ትቼ ተጎንሽ መሆን ነበረብኝ። እኔ ላላደረግሽው ነገር እውነቱን ንገሪኝና እንጋፈጥ ብልም አንቺ ግን እምቢ ብለሽ በራስሽ ፍቃድ ራስሽን አደጋ ላይ ጣልሽ። ቹቹ ለምን የኔ ውድ እህት እያለች አልጋው ላይ ቁጭ ብላ እጇን ይዛ ስቅስቅ ብላ ታለቅሳለች። ቤዚቲ እኔ ምንም አልሆንኩም፣ ተረጋጊ፣ ስለዚህ እባክሽ በማለት ቹቻ ብትላትም ቤዚቲ ግን ፈጽሞ ራሷን ለማረጋጋት አልቻለችም። እትዬ አረጋሽ ከውጭ ላይ ሆና እንዲህ በማለት ለሄሉ ትነግራለች። ችሌ ጤንነቷ ሙሉ በሙሉ እንዲመለስ ቤዚቲ ወደ እሷ ህይወት መመለስ አለባት ብላ ስትጠይቃትም ቤዚቲ የቻለችውን እያደረገች ነው። ነገር ግን ቹቹ ፈጽሞ እሺ አትልም። ምክንያትሽን ንገሪኝና ችግሩን አብረን ተጋፍጠን እናሸንፈው ስትላትም ቤዚቲ ግን ይህም ስታረግ ቹቹ ግን በተቃራኒው ትርቃታለች በማለት መልስ ትሰጣለች። ለማንኛውም ተረጋጊ በማለት ታረጋጋቻቸው። በኋላ እትዬ አረጋሽ ሁለቱንም ነርሷ መታ ቤዚቲን ትቆጣታለች። ይች ልጅ አሁን የሚያረጋጋት ሰው እንጂ የሚያስለቅሳት ሰው ወይም የሚረብሻት ሰው አትፈልግም። ስለዚህ እባክሽ ውጪ ብላ ታስወጣታለች ከዛ ከሕክምና ክፍል። ቤዚቲም ውጭ ከእትዬ አረጋሽ ላይ ቁጭ ብላ ሁሉም ነገር የኔ ጥፋት ነው በማለት ስቅስቅ ብላ ታለቅሳለች። እትዬ አረጋሽም እያበረታቷት ነበረ። አይዞሽ ይሄም ቀን ያልፋን፣ ሁሉም ነገር ያልፋን ትላታለች። ቤዚቲም ተስፋ አደርጋለሁ ለሁሉም ነገር እግዚአብሔር ያውቃል ትላለች። ኢዮስያስ ሁሌም ኤቨንን ከዚህ ትምህርት ቤት ከገባይ ጀምሮ የሚያስቸግራት ልጅ ነው። እሷም እምቢ ብትለውም ወይም ምንም ፊት ባሰጠው ከቦቼ ጀምሮ አላቀቅም ብሎ የጀርባ ቅማል ከሆነባት ቆይቶ ውሎ አድሯል። ብሎም ቲቸር በቃሉ ራሱ ሊያስጠነቅቀው ቢሞክርም ነገር ግን እሱ ማንም ሴት እኔን እምቢ ብላ አትቀርም ወይም እኔ ማንንም ሴት ማሸነፍ እችላለሁ የሚል አመለካከት ስላለው፣ ሄቨን ግን ብዙ የተማረችና ብዙ ያነበበች ስለሆነች ሀሳቧን መቀየር ሄሊ በልክ 1 ዓመት ሙሉ ይዤው ምንም
ለውጥ የለውም። ስለዚህ በብልህነት መያዝ አለብኝ ብላ ሴትነቷን ተጠቅማ ወይም ብልህነቷን ለማለፍ ፈልጌ ነው እዚህ ጋር ሴቶችዬ። እሷም ያለውን ሁሉ እሺ ለማለት ትስማማለች። ሄቨንና ጄሪ ቁጭ ብለው እንደ ወትሮ ሲያወሩ ይመጣና ሄቭዬ እንዴት ነሽ ብሎ ከጠይቃት በኋላ ሻይ መጠጣት ከእሷ ጋር እንደሚፈልግ ይጠይቃታል። እሷም አለምንም ጭቅጭቅና አለምንም ማመንታት እሺ መጣሁ ሄድ ትለዋለች። ጄሪ ይህን ያየችው በጣም ትናደዳለች። ለምንድን ነው እሺ የምትዩ? ለምን አንተ ሰው ሲጠላህ አይገባህም? በማለት ስጮህበትም እሱም አንቺን ያናገረ የለም ስለዚህ ዝም በይ ብሏት ዝም ካስባላት በኋላ ትንሽ ከቆየች በኋላ እሱ ወዳለበት ትሄዳለች። እሱ ወዳለበትም ሄደው ወደ ካፌው ተሄዱ። በኋላ ሁለቱም ሻይ ያዙና ሻያቸውን ካዘዙ በኋላ እስኪ ምን ልታወራኝ ነው የጠራኸኝ ስትለውም ዝም ብለን ለጨዋታ ያክለው፣ ነገር ግን የዛሬዋ ቀን ለእኔ ልዩ ናት ይላል። ምክንያቱም አንቺ ሳትጨቃጨቅኝ እሺ ብለሽ ወይም እኔም ሳልጨቃጨቀሽ እንደዚህ በሰላም ቁጭ ማለታችን ለእኔ ትልቅ ነገር ነው፣ ልዩ ቀንም ነው በማለት ቀኑንም በማደናነቅ ይጀምራል። ኢዮስያስ ይህን ካለ በኋላ ያመጣንበትን እናውራ ስትለው እስቲ ስለ ፍቅር ታሪክሽ ንገሪኝ በማለት ሄቨንን ይጠይቃታል። ሄቨንም እንዲህ በማለት ትጀምራለች። ከዚህ ትምህርት ቤት ከታምራት ጋር ወይም ታሜ ከሚባል ልጅ ጋር ተቀራረብን። ጎበዝ ተማሪ ነበር፣ እኔም ጎበዝ ተማሪ ነበርኩ። ስንቀራረብ ነገሮቹ ወደ ፍቅር ተቀየረ። ትንሽ በፍቅር እንደቆየን አባዬ አወቀ በፍቅር አንድ ላይ እንደሆን። ከዛ በኋላ አባዬ አቆሚ ቢለኝም እኔ ግን ላቆም አልቻልኩም። አብረን ነው የምናጠናው፣ አብረን ነው ወደ ቤት የምንሄደው፣ አብረን ነው ወደ ትምህርት የምንሄደው። ብቻ ምን ልበልህ ሁላችንም በጣም ነበር ሁለታችንም የምንዋደደው። ከዕለታት አንድ ቀን ግን እንዲህ በሚል ተፈጠረ። አባዬ የመጨረሻ ማስጠንቀቂያ ከሰጠኝ በኋላ ታሜ ከትምህርት ቤት ሲመለስ በወጣቶች ወይም በወንጀለኞች ተደብድቦ አካለ ጉዳተኛ ሆኖ ፖሊስ አገኙት። ይኸው ስንት ዓመቱ ከቤት አይወጣም። ብዙ ተስፋ ያለው ልጅ ነበር። ነገር ግን ማን ያስደብድበው ማን ይደብድበው ሳይታወቅ ታሜ የልጅነት ህልሙን ወጣትነቱን በዊልቸር ላይ እያሳለፈ ነው። ይሄ ሁሉ እኔም ከዛ ጊዜ ጀምሮ ትምህርቴን ከጨረስኩ በኋላ እዛ አንዳንዴም አልፎም ወደ ቤት ሄጄ ጠይቀው ነበር። ልክ ዓመቱ እንዳለቀ ነገር ግን ወደዚህ ትምህርት ቤት ተቀየርኩ። ታሪኬ እዚህ ጋር ያበቃል። ከዛም እዚህ ትምህርት ቤት ማንንም በእኔ ምክንያት ችግር ውስጥ መክተት አልፈልግም። በእርግጥ ፖሊሶቹ ምንም ያክል እንትን ቢሉም ፖሊሶቹ ምንም መረጃ ባያገኙም እነሱ ግን ምን በማለት ማለቴ እኔ አባዬ ይህን ስህተት ወይም አባዬ እንዳስደበደበው ውስጤ ይነግረኛል። ለዛም ነው መጽሐፍን ጓደኛ አድርጌ ከሰው ልጆች ለመራቅ የሞከርኩት። እዚህ አንተንም ቢሆን ማንንም ስቀርብ አይተኸኝ አታውቅም። እናም ወንዶችን የምሸሸው በዚህ ምክንያት ነው። ነገር ግን ከዕለታት አንድ ቀን ጄሪ በህይወቴ መጣ ህይወቴን ደስተኛ ያደረገችልኝ። ቢያንስ ከወንዶች እሷ ትሻላለች። አባዬ እሷንም ከዕለታት አንድ ቀን ማስጠንቀቂያ ሰጥቷታል። ቢሆንም እንደነሱ ጉዳት አያደርስባትም ብዬ ተስፋ አደርጋለሁ በማለት ታሪኳን ትነግረዋለች። ኢዮስያስ ይህን ከሰማ በኋላ በጣም ደንግጧል። እኔ እንደዚህ አይነት ታሪክ ያለች ልጅ አትመስልኝም ነበር በማለት ተደናበረ። በኋላ ሰላምን ሂሳብ ከፍሏት ወደ ትምህርት ቤታቸው ይመለሳል። ትግዝ ፍዝዝ ብሎ ተቀምጦ እንዲህ በማለት ይጠይቃታል። ጄሪን የበፊት ታሪኳን ወይም የፍቅር ታሪኳን ታውቂያለሽ ብሎ ሲጠይቃትም እሷም ምን አባካቅልሃለሁ እኔ በአቅም አልነግርህም ብላ ትነግረዋለች፣ ትመልስለታለች። ነገር ግን ጄሪ ወደ ሄቨን ከዛ የፍቅር ታሪክ አለሽ እንዴ? ኢዮስያስ ምን ብለሽ ሆኖ ድንዝዝ ፍዝዝ ብሎ የነበረው ስትላትም እሷም እንግዲህ ያሰበችው እንደተሳካላት ግልጽ ይሆንላታል። ዛሬ ኤልዳናና ጊሊያድ ደግሞ በተመሳሳይ ያጎቴ ልጅ ትመስላለህ በማለት ፊዳውን ስታበላ ውላለች። እዘለኝ እንትን በላይ ታቀፈኝ ብቻ
ታጎቷ ልጅ ጋር የምታደርገውን ሁሉ ከሱ ጋር እንድታደርግ ስሙን ሳይቀር ጊሊያድ ሳይሆን ሄኖክ በሚል ቀይረዋለች። እሱም አለቅሳለሁ ስትለው እሺ እያለ አለምንም ምርጫ ሀሳቧን ሙሉ ሲስማማ ውሎ መጨረሻም ከሄቨን ጋር የወንድምና የእህት እንጂ ምንም የፍቅር ግንኙነት እንደሌላቸው ሊያሳውቋት ወደ ቦታው ተገኝተዋል። ለዛሬ ይሄን ይመስላል።